የምናወራው ስለ ኢሞሽናል ኢንተለጀንስ ወይም ስሜት ብልህ የሆነ ወላጅ ምን ይመስላል? ልጆቻችን እንዴት ነው የምናሳድገው? ኢሞሽናል ኢንተለጀንት መሆን ምን አይነት አድቫንቴጅ አለው? ምን አይነት ቴክኒኮች አለው የሚለው እንደው ከሰው ጋር ተግባብቶ ሪሌሽንሺፕ ማኔጅመንት ይባላል። ከሰዎች ጋር ተግባብቶ መኖር ነውና በስሜት ብልህ የሆነ ወላጅ ምን ይመስላል? ልጅ መውለድ ምንድነው? ልጅ ማሳደግ ምንድነው? አባትነት እናትነት ምን ማለት ነው የሚለውን ፎከስ መስጠት ፈልጋለሁ። አሁን ልጆች ብዙ ጥያቄ ይጠይቃሉ እና እንዲጠይቁ ማድረግና ጊዜ ሰጥቶ ማዳመጥ እንደሚችል ወላጅ እኛም መንጫው ከሆነ ባል ሚስቱ ላይ የሚጫው ከሆነ ሚስት ባሏ ላይ የምትጫው ከሆነ ያ ኖርማል መስሎ ይታያቸዋል። ልጄ በትምህርት ጎበዝ እንዲሆን ምን ላድርግ? በራሱ እንዲተማመን ምን እናድርግ? ሌላው ደግሞ አብረው ስራ እንዲሰሩ እንዲያግዙ ማድረግ እድሜያቸው የሚፈቅድ ከሆነ ደክሞሽ የለ ስራ ስቲል ኩክ ልታደርጊ ከሆነ ዋይ ናት ትንሽ ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦቼ እዚህ ስላየዋችሁ በጣም ደስ ብሎኛል። ዛሬም እንደተለመደው የሚያስተምሩን ሰዎች የምጋብዝላችሁ ቀን ነው። ዛሬም ኢንጂነር ዮናስ ሀጎስን ይዤላችሁ ቀርቤያለሁ። ለቤታችን አዲስ አይደለም። ኢንጂነር ዮናስ ሀጎስ ብዙ ጊዜ ቤታችን መጥቷል። ዛሬ እንግዲህ የምናወራው ስለ ኢሞሽናል ኢንተለጀንስ ወይም ስሜት ብልህ የሆነ ወላጅ ምን ይመስላል፣ ምን አይነት ክህሎቶች ስኪል ያስፈልገዋል የሚለውን፣ ሌላው ኢሞሽናል ኢንተለጀንስ ስሜት ብልህ መሆን ለቤተሰብና ለልጆች ጥቅሙ ምንድነው የሚለው ላይ እናወራለን። በተጨማሪም በስሜት ብልህ የሆነ ወላጅ ምን ይመስላል፣ ምን አይነት ክህሎቶችስ ያስፈልገዋል የሚለውን እንነጋገራለንና እስከ መጨረሻው አብራችሁን ቆይታችሁ እንድትከታተሉ እጋብዛችኋለሁ። እንግዲህ የምትከታተሉ ቤተሰቦቼ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው እያያችሁት ያላችሁት። ይሄ ቪዲዮ ይጠቅማል ካላችሁ ሰብስክራይብ፣ ሼር እያደረጋችሁ ለሌሎች ሰዎች እንዲደርስ እንድትተባበሩን እጠይቃለሁ። ኢንጂነር ዮናስ ሀጎስ እንግዲህ በአሜሪካን ሀገር ነው የሚኖረው። በኢሞሽናል ኢንተለጀንስ ሰርቲፊኬት አለው። ብዙዎችን ያሰለጥናል፣ ለብዙዎች ደርሷል። እኛም ጋር መጥቶ በጣም ተወዳጅ ሆኗል። ኢንጂነር ዮናስ ሀጎስ እባክህ ራስህን አስተዋውቅ። አመሰግናለሁ ሳሪዬ። ያው እንዳልሽው ዮናስ ገብረ ጻዲቅ ሀጎስ እባላለሁ። በሙያዬ መሐንዲስ ነኝ። ኢትዮጵያ ነው ተወልጄ ያደግኩት። አሁን 10 ዓመት ሆኖኛል እዚህ ሀገር ከመጣው በኋላም ፕሮጀክት ማኔጀር ሆኜ ነው የምሰራው። በሙያዬ መሐንዲስ ነኝ። ከዛ በተጨማሪ ግን ላለፉት 5 ዓመታት ኢሞሽናል ኢንተለጀንስ ትሬኒንግ ስሰጥ ነበር። በዛ ላይም ኢሞንቴ ሊደርስ ኮርነር የሚባል ካምፓኒ ከፍተን ትሬኒንጎች እንሰጣለን አሜሪካም ሀገር ኢትዮጵያም ሀገር እና ይሄን ይመስላል እንግዲህ ዛሬ ልንነጋገርበት የጋበዝሽኝ ታይትል ደግሞ በጣም ለብዙ ሰው ይጠቅማል ብዬ አስባለሁ። ልጆቻችን እንዴት ነው የምናሳድገው? ኢሞሽናል ኢንተለጀንት መሆን ምን አይነት አድቫንቴጅ አለው? ምን አይነት ቴክኒኮች አለው የሚለው እንድንነጋገር ስለጋበዝሽኝ በጣም አመሰግናለሁ። ቴንክ ዩ ሳሪ። እኔም ጥሬን አቅርበ ስለመጣ በጣም አመሰግናለሁ። እንግዲህ ዛሬ መጀመር የምፈልገው ያው ከዚህ በፊት አውርተናል፣ ግን ዛሬ ድንገት መጀመሪያ የሚያዩን ሰዎች ይኖራሉና ኢሞሽናል ኢንተለጀንስ ምንድን ነው? ለወላጅና ለልጅስ ግንኙነት ምንድን ነው ጥቅሙ? በጣም ጥሩ። እንግዲህ ቀለል አድርጌ ነው የምገልጸው። ኢሞሽናል ኢንተለጀንስ ምንድን ነው? አንድ ሰው ኢሞሽናሊ ኢንተለጀንት ሆነ ማለት ምን አይነት ክህሎቶች ሲኖሩት ነው ብለን ስናይ ኢሞሽናል ኢንተለጀንስ አራት ፒላሮች ናቸው ያሉት፣ አራት ምሰሶች ናቸው ያሉት። የመጀመሪያው ሰልፍ አዌርነስ ነው። ሰልፍ አዌር ማለት ስለ ራሳችን ማወቅ፣ ስለ ራሳችን ጥንካሬ፣ ስትሬንግዛችን፣ ብሊፋችን፣ ቫልዩ፣ ስታንዳርዳችን በደንብ ማወቅ። የሚያናድዱ ነገሮች ምንድናቸው? የሚያስደስቱኝ ነገሮች ምንድናቸው? የሚያስጨንቁኝ ነገሮች ምንድናቸው ብሎ ማወቅ ማለት ነው። ሁለተኛው ኢሞሽናል ኮንትሮል ነው። ስሜታችንን መቆጣጠር፣ የሚያናድዱ ነገሮችን መቆጣጠር፣ እኛ ኮንትሮል የምናረጋቸውና የማናረጋቸው ለይተን እሱ ላይ መስራት ነው። ስለዚህ ሁለቱ ስለኛ ናቸው። ሌሎች ሁለት ፒላሮች ደግሞ አንደኛው ሶሻል አዌርነስ ነው። ስለሌላ ሰው በሌላ ሰው ጫማ ውስጥ ገብቶ ማየት ማለት ነው። ምክንያቱም የሌሎች ሰዎች ፐርስፔክቲቭ ማዳመጥ፣ ሰዎች የሆነ ነገር ቢሉን ለምን ኪሪየስ ሆኖ መጠየቅ፣ ለምንድነው እንደዚህ ያለኝ ጀጅ ከማድረጋችን በፊት የነሱን ስሜት መረዳት ነው። አራተኛው ያው ከሰው ጋር ተግባብቶ ሪሌሽንሺፕ ማኔጅመንት ይባላል። ከሰዎች ጋር ተግባብቶ መኖር ነው እና ያ ደግሞ ከቤት ነው የሚጀምረው። ሁሉም ነገር ከቤት ነው የሚጀምረው። ዛሬም ዲስከስ የምናደርግበት ኤቭሪቲንግ ከቤት ጥሩ ሰላም ካለን ከልጆቻችን
ጋር የምንግባባ ከሆነ ትዳር ውስጥ የምንግባባ ከሆነ ያንን ነው ይዘን ወደ ስራ የምንሄደውና እንግዲህ ዛሬ ዲቴይል ፎከስ የምናደርገው ከልጆች አስተዳደግ ስለሆነ እዛ ላይ ያለው ኢምፓክት የኛ ወላጆች ሰላም ሲኖረን ልጆቻችን ጋር ሰላም ይዘን ነው የምንሄደው። እኛ ጋር ሰላም ካልሆነን ግን ያንን ነው ኢምፖዝ የምናደርገው ልጆችና ስለነሱ ነገሮች እናወራለን። አመሰግናለሁ። ያው በደንብ አድርገህ ባጭሩ ገልጸኸዋል። ሙሉ ቪዲዮ ግን አለ ከዚህ በፊት የሰራ ነውና ሄዳችሁ ማየት ትችላላችሁ። አሁን ከዚሁ ቀጥዬ በስሜት ብልህ የሆነ ወላጅ ምን ይመስላል? በጣም ጥሩ። ይሄ በጣም ወሳኝ ጥያቄ ነው ለአብዛኞቻችን። ምክንያቱም ወደዛ ከመሄዴ በፊት ግን ሳሪ ልጅ መውለድ ምንድነው፣ ልጅ ማሳደግ ምንድነው፣ አባትነት እናትነት ምን ማለት ነው የሚለውን ፎከስ መስጠት ፈልጋለሁ። ምክንያቱም እኔም ልጆች አሉኝ፣ አንቺም ልጆች አሉሽና ልጅ ማለት ከእግዚአብሔር የሚሰጠን ትልቅ ስጦታ ነው። አደራ የሚሰጠን ስጦታ ነው። እኔ ልጅ ስንወልድ ከማርገዝ ጀምሮ 9 ወር ያለው ፕሮሰስ ታውቂዋለሽ፣ ያለው የሚያስጨንቀን ነገር፣ ከዛ ደግሞ ተወልደው ተአምር ነው በቃ ስናይ ልጆቹ፣ ከዛ ህፃናቶች ሆኖ ስንንከባከባቸው የሆነ ታይም ላይ ነው በራሳቸው መናገር ሲጀምሩ ነው ያኔ ፍሪክሽን የሚጀመረው እንጂ እስከዛ ድረስ ያለው የምንችለውን ነገር ነው የምናደርገው። እና ሁሌ የማስበው ምንድነው መታደል ነው። ልጆች እንዲኖሩን እግዚአብሔር ሲፈቅድልን እውነትም ተአምር ነው፣ መታደል ነው። እና ያንን በጣም አቴንሽን መስጠት ፈልጋለሁ። ከዛ በኋላ ነው ልጆቹ እያደጉ ሲሄዱ የተለያየ ፍላጎት ይኖራቸዋል። ይሄው ከጀርባሽ ያለው መጽሐፍ ጤናማ የልጆች አስተዳደግ የሚለው በጣም ጠቅሞኛል እኔ ፐርሰናሊ። ምክንያቱም ልጁ አናቀውም፣ አንዳንዴ የማናቀው ከሆነ ልጆች የሆነ ነገር ሲጠይቁ እኛን ባዘር ያረጉን ሊመስለን ይችላል፣ ወይ ቢዚ ነን ወይ የሆነ ነገር ግን የራሳቸው ስቴጅ አላቸው። ይህን መጽሐፍ እንዲያነቡ ተመልካቾቻችን አበረታታለሁ። ምክንያቱም እኔን ጠቅሞኛል። በየስቴጁ ምን አይነት ባህሪ ነው ያላቸው፣ ባህሪያቸውን ስናቅ ሃንድል የምናደርግበትም እናውቀዋለን ማለት ነው። ግን ባህሪያቸውን ማናቅ ከሆነ በቃ እያስቸገሩን እንደሆነ ወይ የሆነ ነገር ሚስ ያደረግ ነው እኛን ራሳችን እንወቅሳለን ካለማወቅ ማለት ነውና ወደ ጥያቄው ስመለስ ግን ምንድነው ኢሞሽናል ኢንተለጀንስ? ስለዚህ ልጆች በጣም የእግዚአብሔር ስጦታዎች ናቸው፣ መባረክ ነው ልጆች ማግኘት ማለት። ያንን ካመንን እንዴት ነው ሃንድል የምናደርጋቸው? አንድ ኢሞሽናል ኢንተለጀንት የሆነ ወላጅ ባህሪያቶች ቅድም እንዳልነው አንደኛው ሰልፍ አዌርድ የሆነ ምንድነው የሚያናደኝ፣ እኔ ስራ ቦታ ተናድጄ ስመጣ ልጆቼ ላይ ኢምፖዝ ማድረግ እንደሌለብኝ በልጆቼ ምክንያት እንዳልሆነ የሚያውቅ ማለት ነው። ምክንያቱም ብዙ ጊዜ ውጭ ወጥተን ስንመጣ የሚያናድዱ ነገሮች አሉ፣ የሚያበሳጩ ነገሮች አሉ፣ ያሰብናቸው ነገሮች ላይ ሳኩ ይችላሉ። ያንን አምጥቶ ልጆች ላይ ዳምፕ የማያደርግ ማለት ነው። ኢሞሽናሊ ኢንተለጀንት የሆነ ሰው አዌርድ የሆነው ኢቭን እንኳን ልጆቹን ይነግራቸዋል ወይም ትነግራቸዋለች፣ በዚህ ምክንያት ዛሬ ደስ ያለ ነገር ስላለ በኋላ እናውራ ብሎ ማሳወቅ ማለት ነው። ያ ሰልፍ አዌርነስ። ሁለተኛው በሆነ ባልሆነ አለመበሳጨት፣ ይሄ አውትበርስት የሚባለው በቃ ልጆቹ የሆነ ነገር ትንሽዬ ነገር እንኳን ሲናገሩ መጮህ ነገር አለ። በቃ ዝም በይ በቃ ይሁን፣ እሱን መቆጣጠር የሚችል ማለት ነው። ሁለተኛው ሌላው የልጆቹን ይሄ አራተኛው ፒላር ስንመጣ የልጆቹን ፐርስፔክቲቭ የሚያዳምጥ ልጆች አሁን ልጆች ብዙ ጥያቄ ይጠይቃሉ እና እንዲጠይቁ ማድረግና ጊዜ ሰጥቶ ማዳመጥ እንደሚችል ወላጅ፣ ምክንያቱም የእነሱን ፐርስፔክቲቭ አንደርስታንድ የሚያደርግ ወላጅ ያ ሶሻል አዌርነስ ያለው ማለት ነው። አራተኛው እንግዲህ በቃ ቤት ውስጥ ሰላም ሪዝናብሊ፣ ይሄ ልጆች አለመቅጣት መቅጣት እሱ ሌላ ጉዳይ ነው። ግን ልጆቻችን በነፃነት ማውራት ይችላሉ ወይ? በነፃነት ሀሳባቸው መግለጽ ይችላሉ ወይ? ያ ማለት ሁሉም ነገር እሺ እንላቸዋለን ማለት አይደለም። ምክንያቱም ኃላፊነት አለብን፣ ማስተማር አለብን። ነገር ግን መሳቀቅ የለባቸውም። እኔ ከውጭ ስገባ የሚሳቀቁ ከሆነ የሆነ ነገር ለመጠየቅ የሚሳቀቁ ከሆነ እዛ ጋር ያ ሉዝ እናደርግ። ምክንያቱም የእነሱን እየሰማናቸው ትረስት ዲቨሎፕ እያደረግን አይደለም ማለት ነው። ወይ እንጮህባቸዋለን፣ ያ ደግሞ ኢሞሽናል ኢንተለጀንት አይደለም። ዝም ብለን በሆነ ባልሆነ ምንጮህ ከሆነ ወይም ደግሞ በቃ እንዲፈሩ አድርገናቸዋል ማለት ነው። ስለዚህ በአጠቃላይ ሰመራይዝ ሳደርገው አንድ ኢሞሽናሊ ኢንተለጀንት የሆነ ወላጅ ልጆቹ ሳይፈሩ እንዲጠይቁ የሚያደርግ በሆነ ባልሆነ የማይጮህ። ምክንያቱም ትልቁ ኮንሰፕት ምንድነው? ልጆች ከኛ ነው የሚማሩት። እኛም ምንጮህ ከሆነ ባል ሚስቱ ላይ የሚጮህ ከሆነ ሚስት ባሏ ላይ የምትጮህ ከሆነ ያ ኖርማል መስሎ ይታያቸዋል። ስለዚህ ሲያድጉም
ትምህርት ቤት ሲሄዱ በቃ ያ የሚጮህባቸው ሰው ካለ ኢሞሽናል ትሪገር የሚባል ትሪገር ያደርጋቸዋል። ትዳር ውስጥ ሲገቡ ባል ሚስቱ ላይ ሲጮህ የድሮ ነው የሚመጣባቸው በቃ የወላጆቻቸው ማለት ነው። ስለዚህ እነዛ ነገሮችን ወደ ትልቅ ከሆነ በኋላ ሌት ከሆነ በኋላ እንደዚህ ባረኩ ኖሮ ከምንል በአሁኑ ሰዓት ተረጋግተን ኢሞሽናሊ ኢንተለጀንት ሆነን ስሜታችን ተቆጣጥረን ከልጆቻችን ተግባብተን እንዲያድጉ ማድረግ ያ ትልቁ ኃላፊነታችን ከእግዚአብሔር የተሰጠም ኃላፊነት ያ ስለሆነ ማለት ነው። በጣም በጣም ትልቅ ነገር ነው ያልከው። የኛ ኃላፊነት ነውና ፉል እንትን መውሰድ አለብን። ትልቅ ነገር ነው፣ መባረክ ነውና ለተባረክንበት ደግሞ የተባረክንበትን ነገር ደግሞ መጠበቅ አለብን። ተባርከናል ብሎ ቁጭ አይደለም። እንዴት አድርገን ነው የምንይዘው ያን የተባረክንበትን ነገር? እንዴት አድርገን ነው ማኔጅ የምናደርገው ያ የተሰጠንን ነገር? አንዳንዴ እኮ ተሰጥቶን ማኔጅ ካለማድረግ ልናጣው እንችላለን። ተሰጥቶን ማኔጅመንት ከማጣት የተነሳ በረከቶች ሊጠፉ ይችላሉና በጣም ትልቅ ነገር ነው የተናገርከውና በዚሁ ላይ አስቀጥዬ ለወደፊታቸው ጥሩ ነገር እንዲሆኑ ብለሃል። አሁን የተደረገው በኋላ እንዳይቆጨን አይነት ነገር ነው ያልከውና በጣም ትክክል ነገር ነውና ልጆች ያድጋሉ። ባይ ዘ ዌይ ባንዴ ነው የሚያድጉት። አድገው ሳናቅ በተለይ ትምህርት ቤት ከገቡ በኋላ በቃ ባንዴ ነው የሚሄደው። ያቺ ከትምህርት ቤት በፊት ያለው ነው ረጅም የሚመስለው በኔ ልምድ። እና እንዴት የወላጅና የልጅ ግንኙነት ኮኔክሽን የልጆችን ኢሞሽናል ዲቨሎፕመንት የኢሞሽን ዲቨሎፕመንታቸውን በስሜት አድርጎ እንዴት ይቀርጻል ለወደፊት? እንዴት አድርጎ ያ ኮኔክሽን እንዴት አድርጎ ልጆችን ለወደፊት ይቀርጻል? አሁን ካልከው ተነስቼ ነው በኋላ እንዳይቆጫቸው። በጣም ጥሩ። ዋናው ነገር እሱ ነው። ምክንያቱም በየቀኑ የምናደርጋቸው ነገሮች አሉ። ቢዚ ነን። ሰው የራሳችን አሜሪካ የምንኖረው ኢትዮጵያም ሁሉም ሰው አሁን ቢዚ ነው እና ሚስ የምናደርጋቸው ነገሮች አሉ። ልክ እንዳልሽው ያድጋሉ። ካደጉ በኋላ ቱሌት ይሆናል እና አንዱ አሁን ስትነግረን በቃ ከመካከለኛዋ ልጄ ጋር ተለያይተናል አለች ማለት ኮኔክት አልናረግም። አስቢ፣ እናት ሆኖ ኮኔክት አላረግም ማለት በጣም ፔንፉል ነው አይደል? በተለይ ደግሞ ሴት ልጅና እናት ያው ሞዴሏ እናት ነች የሴት ልጅና ኮኔክት አላረግሽም ማለት በጣም በቃ ችግር አለ ማለት ነው። እና እንደዚህ እንዳይፈጠር አንደኛ አዌርነሱ ያስፈልጋል። ምንድነው ሪሊ ልጆች ምንድነው የሚፈልጉት? ትልቁ ነገር መሳሳት የሌለብን ልጆች መብላት፣ መጠጣት፣ ትምህርት ቤት ድራይቭ ማድረግ ብቻ አይደለም የሚፈልጉት። ኢሞሽናሊ ኮኔክት ማድረግ አለባቸው። ሴፍ መሆን አለባቸው። ሴፍ መሆን ደግሞ የሚጀምረው ከቤት ነው፣ ከአባት ከእናት ነው የሚጀምረው። እኔ የተሰማኝ ነገር ስናገር እሰማለሁ ወይ የሚለው ነገር ፊል እንዲያደርጉት ማድረግ ያስፈልጋል። ምክንያቱም ቢዚ ስለሆነን ከክፋት ሳይሆን ቢዚ ስለሆነን በቃ ይበላሉ፣ ይጠጣሉ፣ ይተኛሉ፣ ትምህርት ቤት አደርሳቸዋለሁ። ሶ ምንድነው የሚፈልጉት አይነት የተወሰነ ፓርት ደግሞ ከራሳችንም የመጣ አስተዳደጋችንም ሊሆን ይችላል። እኔ ይሄንን አግኝቼ አይደለም ያደግኩት። ስለዚህ ሁሉም ነገር አላቸው እነሱ። ምንድነው የሚፈልጉት? ምንድነው የሚቀብጡት? ይሄ ቅብጠት ነው። አንዱ አሁን እንደዛ ብሎናል። ድሮ በጣም ብዙ ስሰራ ነበር። እነሱ ትምህርትና ትምህርት ብቻ ነው ያላቸው። ስራቸው ትምህርት ነው። እንዴት ነው ጎበዝ የማይሆኑት? አስቢ እንግዲህ እነዚህ ልጆች አንዳንዴ ትምህርት የማይገባቸው ሊሆኑ ይችላሉ። ማስረዳት አለብን፣ ማገዝ አለብን። በተጨማሪ ደግሞ ማዳመጥ ያስፈልጋል። እኛ እንደዛ ብለን ስለምናስብ ልንጮህባቸው እንችላለን። አንቺ እንዴት ነው እኔ እንደዚህ እያረኩኝ ኖሬ አንቺ ይሄ ብቻ እንደዚህ እያረኩልሽ፣ እንደዛ ስንላቸው ስትረስ ነው እየጨመርንባቸው የምንሄደው። ስለዚህ ኢትስ ኦል አባውት ኮሚኒኬሽን ባይ ዘ ዌይ። ኢንቴንሽናችን እኮ የሁላችንም ወላጅ ኢንቴንሽኑ ጥሩ ነው። በደንብ ጎበዝ እንዲሆኑ፣ ትምህርት ላይ ጎበዝ እንዲሆኑ፣ ጥሩ ሰክሰስፉል እንዲሆኑ ነው ኢንቴንሽኑ። ምንም ጥያቄ የለውም። ነገር ግን ኢትስ ሃው ዊ ኮሚኒኬት። ስለዚህ ወረድ ማለት አለብን። ወረድ ብለን በርከክ ብለን መስማት ያስፈልጋል ልጆች። ምክንያቱም አንዳንድ ቃላቶች የምንጠቀምባቸው አሉ። በቃ ታልቅሺ፣ አልቃሻ፣ እንደዚህ ቀበጥ ምን የምንላቸው ወርዶች እነሱ የሚሰሙት ሌላ ነው። ባይዘው እነሱ የኔ ሀሳብ አይሰማም፣ እኔ የምለው ነገር ምንም አይሰሙኝም። ኖባዲ ሊስንስ ቱ ሚ ነው። ያ ደግሞ ያድግባቸዋል። እያለ ያድግና እንደምታውቂው አንቺ መጽሐፍሽ ላይ እንደጻፍሽው የሆነ ቲኔጀር ላይ ሲደርሱ አንቺን ማውራት አይፈልጉም። ለምን? የተቀረጸባቸው ጭንቅላታቸው አትሰማኝም፣ አይሰሙኝም ብሎ ነው የሚያስቡት ማለት ነው። ስለዚህ የመጀመሪያው ነገር ማዳመጥ መቻል አለብን። ስናጠፋ ይቅርታ መጠየቅ መቻል አለብን። እንደዛ ነው የምናስተምረው። ባይዘው እኛ ስናጠፋ
ከነሱ ጋር ብቻ ሳይሆን ባልጋም ከጓደኛም ጋር ከየት ትዳር ውስጥም ስናወራ ይቅርታ ምን ጠይቅ ከሆነ በኤግዛምፕል ነው ማስተማር ያለብን። ስለዚህ ያንን ኮኔክሽን እንዴት ነው ቼክ ማረገው ነው። ምክንያቱም how do I check it ልጆች መጥተው ይጠይቁናል ወይ? የሆነ ነገር ሲሰማቸው መጥተው ይጠይቁናል ወይ? የማይጠይቁን ከሆነ ችግር አለ ማለት ነው። ሌላ የልጆቻችን ፍላጎት በደንብ እናውቀዋለን ወይ? ወይስ የኛ ፍላጎት ብቻ ነው የምንነግራቸው? አንቺ ዲግሪ ፒኤችዲ ማለት ስትማሪ ኢንጂነሪንግ፣ ሜዲካል፣ ነርስ በቃ ነው መማር ያለብሽ፣ ሌላው ነገር እንደ ሆቢ ነው ብለሽ የምትነግራቸው ከሆነ ስለዚህ እነሱን ስሜት እየተረዳን አይደለም። አትሊስት እንዶ መስማት አለብን። ሰምተናቸው አይ ይሄ ነገር አያዋጣሽም በዚህ በኤክስፒሪየንስ በዚህ ምክንያት አይጠቅምሽም ነው እንጂ ማለት በቃ ሜዲካል ካልተማርሽ አንቺ ምንም ትርጉም የለውም እኔ ላንቺ ነው እየለፋው የምንላቸው ከሆነ ኮኔክት እያደረግን አይደለም። ስለዚህ ዋናው ነገር ኮሙኒኬት ስናደርግ እኛ የምናወራው ነገርና እነሱ የሚሰሙት ነገር ለይተን ማወቅ አለብን። እኛ ቀላል መስሎን በቃ ዝም በይ አንቺ ምናምን ስንላቸው እነሱ የሚወስዱት ምንድነው አእምሯቸው ዲቨሎፕ በተለይ ትናንሾቹ ዲቨሎፕ ስላላደረገ በቃ እኔ ምንም አልሰማም ስለዚህ ምንም አልጠይቅም። ከዛ ብትያቸው ብትሰሪያቸው አይነግሩሽም። ያኔ ዲስኮኔክት ይፈጠራል። ከዛ ዩኒቨርሲቲ ሲሄዱ ምን ያደርጋሉ? ማውራት አይፈልጉም፣ ቤት መምጣት አይፈልጉም። አንፎርቹኔትሊ እንደዚህ አይነት ታሪኮች ታውቂያለሽ። ከዩኒቨርሲቲ ወደ ቤት ተመልሰው መምጣት አይፈልጉም። ምክንያቱም ጭንቅላታቸው ውስጥ ያለው ነገር ያ ቁጣ ምናምን ስለሆነ ማለት ነው። እና ያንን ቸክ ማድረግ አለብን። ልፋታችን አለ፣ በጣም ነው የምንለፋው እንደ ወላጅ። ነገር ግን የለፋነውና እነሱ የሚሰሙት ነገር ማች እንድናረግ ጊዜ ያስፈልጋል። ኮኔክት ማድረግ ያለብን በጣም ትክክል ነው እንዳልከው ነው። ወደፊት ላይ በጣም ችግር ነው የሚፈጥረው። ሮል ሞዴል ያልከው ትልቅ ነገር ነው። እኛ ነው የሚያዩትና ከዛ ነው የሚመለሱ። በጣም ያሳዝናል። አሁን ከማከለኛዋ ልጄ ጋር ግንኙነት የለኝም ያለችው ወላጅ የብዙ ሰው ታሪክ ነው። በተለይ ሚድል ቻይልድ ላይ ኔግሌክት የማድረግ ነገር አለ ወይ? ትልቁ የመጀመሪያው ላይ ሁሉ ነገራችን ይኖራል፣ ትንሹ ላይ ደግሞ ትንሽ ነው ብለን እንላለን። እንደውም ሚድል ቻይልድ ሲንድሮም ነው የሚሉት ነገር አለና በጣም ጥንቃቄ ያስፈልጋል። እና ጥሩ ፖይንት አውት ነው ያደረከው። እዚህ ለምትሰሙ ሰዎች እንደዚህ አይሰማኝም እንዲሆናል የምትሉት ልጆች ምን ሆኖ ነው ይሄ ልጅ ለምንድን ነው ከሌሎች የተለየው? የልጁ ብቻ ፕሮብሌም አይደለም። ይሄ ነው አንዱ በስሜት ብልህነት እኮ ራሱ አዌርነስ ማለት ሰልፍ አዌርነስ ሆኖ ነው ከኔ ነው ወይስ ከሱ ነው ወይ ምን ልቀይር የሚለውን ነገር ማድረግና አሁን ልክ እንዳልከው ለወደፊት ራሱ በጣም ችግር ነው የሚፈጥረው። ተመልሶ ቤት አለማምጣት አለ። የባሰ ደግሞ ሜንታል ችግር። ምክንያቱም ኮኔክሽን ከቤተሰብ ናቹራል ነው፣ እግዚአብሔር የሰጠን ነው። ቅድም ያልከው ስጦታ ነው። ከወላጆቻችን ከቤተሰቦቻችን ጋር ኢሞሽናል ኮኔክሽን ግድ ነው የተፈጥሮ ነው። እና ልጆቹ ያንን ሲያጡ ደግሞ ብዙ ነገር ሊፈጠር ስለሚችል ወላጅ ይሄንን ሰምቶ ከልጆቹ ጋር ጥሩ ግንኙነት እንዲኖረው ትልቅ ነገር ነው ያስተላለፍከው ዮኒ። አሁን እዚህ ላይ ብዙ ሰዎች እኔ የሚገርም የሚመጣ አንተ ጋር ይመጣል ብዬ የሚጠይቁት ምንድነው ልጄ በትምህርት ጎበዝ እንዲሆን ምን ላድርግ፣ በራሱ እንዲተማመን ምን እናድርግ? በቃ ባንዴ 1 2 3 ተብሎ የሚነገር ነው የሚመስላቸው። ግን አሁን አንተ ከምትሰራው ጋር በጣም የተያያዘ ነው ብዬ አስባለሁ። ልጆቹ ራሳቸው በስሜት ብልህ መሆን በትምህርት ቤትና ለስራቸው ወደፊት በጣም የሚረዳቸው ነገር አለ። ልጆቹ ራሳቸው መሆኑ ከወላጅ ይወርሱታል። ወላጅ ሲሆንና ምንድነው የሚጠቅማቸው ይሄ ትምህርት ቤት ውስጥ እና እንደገና ደግሞ በስራ ቦታ ወደፊት አድገው ልጆቹ። በጣም ጥሩ። ምክንያቱም ያው ልጆቹ የኛ ነጸብራቅ ስለሆኑ ደፍነትሊ ያስፈልጋቸዋል። ምክንያቱም አብዛኛው ጊዜ አሁን አንዳንድ ትምህርት ቤቶች እየጀመሩ ነው፣ ኢሞሽናቸው ይጠይቋቸዋል። አሁን የኔ ልጅ ገና 2ኛ ክፍል ልትገባ ነውና ይጠይቋታል ጽፈው how do you feel ምን አይነት ኢሞሽን ነው ያለሽ በየቀኑ ቼክ ያደርጓታልና እንደውም እንስቃለን ከሷ ጋር ዳዲ this looks like emotional intelligence ምናምን ትለኛለች ማለት ነው። እና ያ ነገር በጣም ይጠቅማቸዋል። ስለዚህ እንደው እዛ ጋር ከመሄዳችን በፊት አሁን ብዙ ጊዜ የምጠየቀው ኦኬ እኔ እንዳልሽው ቅድም ወላጅ ነኝ በጣም በተለይ አሜሪካ ነገር አውሮፓ ኦር እዚህ ከኢትዮጵያ ውስጥ የሚኖሩ እናቶች ሊጠይቁት እኔ በጣም ቢዚ ነኝ፣ 2 ስራ ነው የምሰራው፣ እንደዚህ ነው የምሰራውና እንዴት ነው ኮኔክት የማደርገው? አሁን አንተ የምታወራው ለደላው ሰው የሚሆን ወሬ ነው፣ እንዴት ነው የማደርገው የሚለዋሉ። ግን ለሁሉም ፊት አያደርግም አይደል? የምንናገራቸው ነገሮች እንደየቤተሰቡ እንደየፋሚሊው ይለያያል። ግን እንደ ሁላችሁ ቢዚ ለሆናችሁ እናቶች፣ ቢዚ ለሆናችሁ አባቶች፣ ቢዚ ለሆነ ቤተሰብ በጣም ቢዚ እንኳን ብንሆን
ወደ ቤት ከመምጣታችን በጣም ደክሞን 12 ሰዓት ሰርተን ወደ ቤታችን ከመምጣታችን በፊት የመጀመሪያው መኪና ውስጥም ቢሆን በተለይም አውሮፓ፣ ኢትዮጵያ፣ አሜሪካ እዚህ ሀገር ካለን ትንሽ 3 ደቂቃ 5 ደቂቃ ዲፍ ብሪፍ ማድረግ ያስፈልጋል። እኛ ወደ ቤት ከመግባታችን በፊት ትንሽዬ የራሳችን ታይም ያስፈልገናል። ምክንያቱም በጣም ተጨናንቀን ወደ ቤት ስንገባ ኬዮስ ሊሆን ይችላል ቤት ውስጥ ያለው። በቃ ልጆቹ የሆነ ነገር እየተጫወቱ ነው። በተለይ አባቶች እንደኔ አይነት ከሆኑ በቃ ከልጆቹ ጋር ዝም ብሎ ቤቱ ተበጥብጧል እና ልክ ስትገቢ በቃ ውስጥሽ ያለው ጭንቀት ነው የሚሆነው እና ከመግባታችን በፊት ተረጋግቶ ትንሽ ማሰብ። ሁለተኛ ልክ ወደ ቤት ስትገቢ ቀጥታ ወደ ስራ ለመግባት 3 ደቂቃ እንኳን ብትሆን ከልጆቹ ጋር በቃ ማውራት፣ ያላቸውን ስራ ኢቭን መናገር። በቃ ዛሬ ደክሞኛል ወይም ባትሪ ሎ ሆኗል፣ እነሱ በሚገባቸው ባትሪ ሎ ሆኗል፣ ማሚ ኢዝ ሶ ታየርድ፣ በቃ ትንሽ በኋላ እናውራ፣ ትንሽ ምግብ ልስራ ሳምቲንግ ብለን አትሊስት መንገር አለብን። አለበለዚያ እነሱ ጥያቄ ሲያበዙብን በቃ ዝም በይ ስንላቸው እነሱ ኔግሌክት እንደተደረጉ ነው እንጂ የሚያስቡት አንቺ ደክሞሽ እንደሆነ 20 ሰዓት እንደሰራሽ 12 ሰዓት እንደሰራሽ አይገባቸውም። ሶ ያ ኮሚኒኬት ማድረግ። ሌላው ደግሞ አብረው ስራ እንዲሰሩ እንዲያግዙ ማድረግ። እድሜያቸው የሚፈቅድ ከሆነ ደክሞሽ የለ ስራ ስቲል ኩክ ልታደርጊ ከሆነ ዋይናት ትንሽዬ ነገር እንዲያግዙሽ እያወረሻቸው እንዲያረጉ ማድረግ ያስፈልጋል። ሌላው መጨረሻ ላይ ማታ ከመተኛታቸው በፊት 5 ደቂቃም ብትሆን ጊዜ ማሳለፍ ከነሱ ጋር። ምክንያቱም ማታ ነው ተናደው የሆነ ውስጣቸው ስሜታቸው ጥሩ ሳይሆን ሲተኙ ሰብኮንሽስ ማይንዳቸው ማታ በቃ ያንን ነው ኤግዛጀሬት የሚያደርገው። ስለዚህ እነዚህ ነገሮች ዝም ብለን ምን ሞክራቸው በቃ ቢዚ ለሆኑ ቤተሰቦች ምን ሞክራቸው ጊዜ የለኝም ምንም ጊዜ የለኝም በጣም ደክሞኛል ለሚሉ እንደው ካገዛቸው ብዬ ነው ማለት ነው። ይሄን ካልኩኝ ልጆቹ ላይ ምን እናደርግ? አሁን እኛ እዚህ ናሽቪል እያሰብን ነው ልጆቹን ራሱ ኢሞሽናል ኢንተለጀንስ ለማስተማር በሚገባቸው ቋንቋ ከእናትና ከአባት እንዴት መግባባት እንዳለባቸው ማሚ እንደዚህ ስትል ምን ማለቷ እንደሆነ ኦልሞስት ትራንስሌተር እንድንሆን ማለት ነው። እና ወላጆች ናቸው የጠየቁን እንደዚህ ብለው እኛን አስተምሩን፣ ልጆቻችንም ደግሞ በሚገባቸው ቋንቋ በእድሜ ልካቸው የተወሰነ ብትነግሯቸው እንዲግባቡ። ምክንያቱም እኛ ሁላችንም ኢንቴንሽናችን ልጆቻችን ጎበዝ ተማሪ እንዲሆኑ ትልቅ ደረጃ ላይ እንዲደርሱ ነው። እነሱ ደግሞ የምንጨቀጭቃቸው የሚመስላቸው ከሆነ እናንተ እንዴት ነው የምታግዙን ብለውን አሁን የሆነ ፕሮግራም እያዘጋጀን ነው። ለሁሉም ሊሆን የሚችል ያው ባንቺ ተመልሰን ስለሱም እናወራለን። እና ትልቁ ነገር ቤተሰቦች እገዛ ይፈልጋሉ። በጣም ቢዚ ቤተሰቦች አሉ፣ የቋንቋ ክፍተት አለ፣ ብዙ ነገሮች አሉ እና እሱንም ለማገዝ ፕሮግራም እያወጣን ነው። ትልቁ ነገር ግን ልጆቹ ራሱ ያስፈልጋቸዋል ኢሞሽናቸው የሚያዳምጥ። ልጆች እንደምታውቂው ከወላጅ ይልቅ ሌላ ሰው ነው የሚሰሙት፣ ወይ አስተማሪያቸውን ነው የሚሰሙት ወይ የሆነ ሌላ። ምክንያቱም ኢሞሽን ስላለው አሁን ወላጅ ሆነሽ ተረጋግተሽ አታወሪም። በቃ ቢዚ ስለሆንን ወይ ጮሆን ነው የምናወራው ወይ የሆነ ነገር ነው የምናወራው። ግን ሌላ ሰው ቢያስተምራቸው ሐሳብ ቢነግራቸው ሼር ቢያረጋቸው እነሱ ቤት ብቻ ያለ ይመስላቸዋል። አንዳንድ ልጆች እንደዚህ አይነት ቻሌንጅ እነሱ ብቻ አባታቸውና እናታቸው ብቻ የሚቆጧቸው ይመስላቸዋል። እና እንደዚህ አይነት ነገሮች ምን እንደሆነ ትርጉሙ ምን እንደሆነ ለምን አባትና እናት እንደሚነግሯቸው ለምን ትምህርት ጎበዝ እንዲሆኑ እንደሚነግሯቸውና ስትረስ እንደሚሰጡት እንድናስረዳ ሌላ ፕሮግራሞችን እያዘጋጀን ነው። በጣም ትልቅ ነው። ሁለቱን በወላጅም ልጅም ሁለቱም ሰልፍ አዌርነስ ሲኖራቸው ነው ኢፌክቲቭ የሚሆነው። አለበለዚያ አባትና እናት ወይ ልጆቹ ብቻ እንደዛ ቢሆኑ ሚስ ኮሚኒኬሽን ይፈጠራል ማለት ነው። በጣም የሚገርም ትልቅ ፕሮግራም ነው። እንግዲህ ወደዚህ እየመጣን እናወራዋለን ደግሞ ለሁሉ ሰው ጋር መቼም በየተከሄደ በየቦታው ስለማይደርስ እንደነዚህ አይነት ሚዲያዎች ናቸው ብዙ ሰው ጋር መድረስ የሚችሉት እና በጣም ትልቅ ፕሮግራም ነው። በጣም ትልቅ ሞዴል የሚሆን ፕሮግራም ነው ብዬ አስባለሁኝ። እና እንዳልከው ጎበዝ እንዲሆን እንዲንግባባ የሚለው መጀመሪያ ከዛ ከመረጋጋት ይጀምራል። ልጁ ከዛ አይምሮ ሲረጋጋ ነው እውቀትም ምንም የሚገባው እና ዋና ያ ኮኔክሽን ትልቅ ነገር ነው እና እንደውም የሚቀጥለውን ጥያቄ መልሰህልኛል። ኦሬዲ ወላጅ ቀን በቀን ቀለል ያለ ነገር ከልጁ ጋር የሚያደርገው ግንኙነት ላይ ምን ያድርግ? ቀለል ባለ አሁን ኤቭሪዴይ የሚያደርገው ነገር ላይ ቅድምም ነካ አድርገዋል። ምን ያድርግ? ይሄ እንደዚህ አይነት ኮኔክሽንን ለመፍጠር ልጁንም ኢሞሽናሊ ዲቨሎፕ እንዲያደርግ የሚረዳው ነገር ኤቭሪዴይ ቀለል ያሉ ኤቭሪዴይ ዴይ ቱ ዴይ ላይፍ ላይ ኤቭሪዴይ እንደ ኤጁ ይለያል።
እኔ መጀመሪያ ይሄ ያንቺን መጽሐፍ ቢያነብ ሁሉም ሰው ደስ ይለኛል። ለምን ብትይ ኤጅ ዲፍረንስ አለው። አሁን የ4 ዓመት ልጅና የቲኔጀር ላይ አንድ አይነት አይደለም የሚፈልጉት ነገሮች። ነገር ግን በጣም ቻሌንጅ የሚመጣው ከስር ብንጀምር፣ አሁን ለምሳሌ ኢንቮልቭ መሆን ይፈልጋሉ ልጆች አይደል? ስራ መስራት ይፈልጋሉ። እኔ ራሴ ነኝ ጫማ ማድረግ የምፈልገው ምንድነው የምንላቸው ቢዚ ስለሆነ በቃ ጊዜ የለኝም የሆነ ነገር እቃ ይደፋሉ፣ ራሳቸው መጠቀም እሱን አትችሉም እያልናቸው ነው። እነሱ የሚገባቸው በቃ አትችሉም፣ እናንተ በራሳችሁ ማድረግ አትችሉም፣ በራስ ጥርስ ሞበረሻችም የሚለውን ነው የሚሰሙት። እኛ ቢዚ ስለሆነ ነው ወይ እና ቃላቶቻችን ማስተካከል ያስፈልጋል። እኔ አሁን የጀመርኩት ልንገርሽ፣ ጧት ቢዚ ነን አይደል? በቃ መሯሯጥን እና we are late we're going to be late ከሚለው let's be on time ማለት ጀመርን ማለት ነው። ቤት ፖዚቲቭ የሆነ በቃ on time። አለበለዚያ ሁሌ የምትጨቀጭ ሁሌ ሌት ምን ደግሞ ላይፋችን ሩጫ ሆነ። በቃ ኢንቴንሽናሊ ይመስላል ጊዜ ያለን ራሱ በቃ ላስት ሚኒት ነው የምንጠብቀውና ልጆቹ የሚሉትን ነገር ማዳመጥ፣ የሚፈልጉት ነገር ቁጭ ብሎ ማዳመጥ መጀመር አለብን። በቃ we have to practice that። ምንድነው የሚፈልጉት? ምንድነው የሚያናዳቸው? ሌላ ጥያቄ መጠየቅ አለብን። ልጆቹ ከትምህርት ቤት ሲመጡ ስናነሳቸው እንዴት ነበር ቀናችሁ? ምንድነው የወደዳችሁት ነገር፣ ያልወደዳችሁት ነገር እያለን መጠየቅ ያስፈልጋል። ዴይሊ ማለት ነው። ያ ማለት ሐሳባቸው እንዲገልጹ ያደርጋቸዋል። ሁለተኛ ደግሞ እንድናቃቸው በደንብ ኮኔክት እንድናደርግ ይጠቅማቸዋል። ሌላ እያንዳንዱ በጣም ስትሮንግ ሆነው የሚጠይቁት ነገር ይኖራል። ለምሳሌ ቲቪ ሊሆን ይችላል ኦር ሳምቲንግ። በተቻለ መጠን ስክሪን እንደ ሪሊፍ መጠቀም የለብንም። የሆነ ነገር ሲናደዱ ሲያለቅሱ በቃ እንካ ቲቪ የምንላቸው ከሆነ በጣም ማኒፕሌት ያደርጉናል። ባይዘው ልጆች በጣም ስማርቶች ናቸው። ስለዚህ ስታንዳርድ ሊኖረን ይችላል፣ ኮንሲስተንት የሆነ ስታንዳርድ። ኦኬ ከሰኞ እስከ ቅዳሜ ቲቪ የለም ምንል ከሆነ ዳትስ ስታንዳርድ። ያውቁታል ባይዘው ትንሽ ያለቅሳሉ ምን ይላሉ። ኮንሲስተንት ካልሆነን ግን የሆነ ጊዜ እንሰጣቸዋለን የሆነ ጊዜ ቢን የምንላቸው ከሆነ ጭንቅላታቸው ውስጥ ሌላ ነገር ነው የሚፈጥሩ። ስለዚህ ኮንሲስተንትሊ ሆኖ የተወሰነች ጊዜ ማሳለፍ፣ ኳሊቲ ታይም ማሳለፍ አለብን። አሁን ቅድም ያልኩት አንዳንድ ሰው 1 ሰዓት ሊኖረው ይችላል፣ አንዳንድ ሰው 5 ደቂቃ ሊሆን ይችላል። whatever time in ግን ይሄ በቃ ቢዚ ነኝ እንደዚህ ነኝ የምንላቸው እነሱ በማይገባቸው ቋንቋ ማውራት የለብንም። በእነሱ በሚገባቸው ቋንቋ ነው ማውራት የለብንም። ደክሞን እንኳን ቅድም እንዳልኩሽ ዛሬ ማሚ ባትሪ በጣም ለው ብለዋል፣ ቻርጅ ማድረግ አለብኝ እንደዚህ ነገር እያደረግን እነሱ በሚገባቸው ስናወራቸው ያ ቦንድ ዲቨሎፕ እናደርጋለን። ያ ቦንድ ዲቨሎፕ ስናደርግ እነሱ አይዋሹንም። አለበለዚያ ግን ማንሰማቸው ከሆነ ጊዜ በኋላ አይነግሩንም። በቃ መዋሸት ይጀምራሉ። ማውራት የሚጀምሩት ከማን ጋር ነው? ከጓደኞቻቸው ጋር። ሌላው በጣም መሳሳት የለብን ኮምፔር ማድረግ ከትልቅ ልጅ ጋር፣ ከትንሽ ልጅ ጋር፣ ከጎረቤት ልጅ ጋር። ይሄ ኮምፔር የምናደርገው እንትና እንደዚህ እየሰራች እንትና እንደዚህ ይሰራ፣ እሱ በጣም መቅረት ያለበት ነገር ነው። እሱ ያድግና ስራ ቦታም ችግር ይፈጥርባቸዋል፣ ትዳር ውስጥም ችግር ይፈጥርባቸዋል። አስቢ፣ ትዳር ውስጥ ባል የእንትና ሚስት እኮ እንደዚህ እያደረገች ነው፣ የእንትና ባል እኮ እንደዚህ እያደረገ ነው ሲባል እንዴት እንደሚያናድድ እንግዲህ እኛ እናውቀዋለን። ስለዚህ ልጆቻችን ላይ ያን ማድረግ የለብንም። በጣም ነው ውስጣቸው በቃ ኮንፊደንሳቸው ይቀንሰዋል። ሌላ ኮንፊደንስ እንዲኖራቸው የምናደርገው ሀሳብ እንዲናገሩ፣ የተሰማቸውን ነገር እንዲናገሩ። የሚሆን ከሆነ እሺ እንላቸዋለን፣ የማይሆን ከሆነ እሺ እንደማንላቸው ክሊር ሆነን መናገር ያስፈልጋል። ግን ሀሳብ እንዳያወሩ ግን ማድረግ የለብንም። ምክንያቱም ያሉት ነገር የጠየቁት ነገር ይጠይቁ። ፍሪደም ያኔ ነው ኮንፊደንስ የሚመጣው። ይጠይቁና ከዛ በኋላ ግን የሚጠቅማቸው ከሆነ ኦኬ እንላቸዋለን፣ የማይጠቅማቸው ከሆነ አስረድተን ነው ኖ ማለት ያለብን። ያኔ መጀመሪያ አይገባቸውም፣ ግን ቀስ እያለን ሪዝኒንግ እና ኮንሲኩዌንስ እንዳለውም ልጆች መረዳት አለባቸው። አሳይመንት ሆምወርክ አይሰሩም ከተባለ የሚፈልጉት ነገር አለ። ሞቲቬሽን ታውቂያለሽ፣ ኢንትሪንሲክ እና ኤክስትሪንሲክ አለ። ይሄ ኤክስትሪንሲክ የሚባለው ሞቲቬሽን ከውጭ የሚመጣ ነው። እኛ አሁን እኔ ስራ የሚሄደው ገንዘብ ስለሚከፈለኝ ነው። ሞቲቬት የሚያደርገኝ እሱ ነው። ትራፊክ ከ80 በላይ ማልነዳው ስለምቀጣ ነው። ስለዚህ ያሞት ልጆቹም የሚፈልጉት ነገር ካለ ቲቪ ካለ ወይ የሆነ አይስክሬም መገዛት ካለበት ኦኬ ይሄን ሆምወርክ መስራት አለባችሁ። ያ ካልሆነ ኮንሲኩዌንስ እንዳለው ማወቅ አለባቸው። ላይፍ ላይ ኮንሲስተንት ከሆነ ይሰማሉ። አሁን የኔ ልጆች ከሰኞ እስከ ዓርብ ቲቪ አያዩ ማለት ስለሚወዱት አይደለም፣ በጣም ደስተኞች ስለሆኑ አይደለም። ግን በቃ ስታንዳርድ ነው አይታይም። ስለዚህ ሲጠይቁኝ ዛሬ ዓርብ ነው እላቸዋለሁ። አይደለም። ስለዚህ ያው እንደምታውቁት የለም
ከዛ ደስ ሳይላቸው አሁን እየለመዱት ሲመጡ ሌላ ቤትም ሲሄዱ ሌላ ቀን ሲሆን እንዴ ዛሬ እንዴት ነው ቲቪ ቀን እኮ አይደለም ምናምን ይሉኛል ማለት ነው። ሶ ልጆች እንደዛ ያረጋግን ኮንሲስተንት በመሆን በማዳመጥ ወረድ ማለት አለብን እንጂ ሁሌ ስትረስ መሰጣት ነን። በርከክ ብለን በእድሜያቸው ማውራት መቻል አለብን። ያኔ እቅፍ አድርገን ስሜታቸውን ሁሌ እንደምለው አንድ ልጅ ወላጅ ለልጆቹ 3 ስራ ነው ያለው። አንደኛው ያው መውደድ ነው፣ አንኮንዲሽናል የሆነ ፍቅር መስጠት ነው። አይ ቲንክ አብዛኛው ወላጅ እንደዛ ነው የሚያደርገው። ሁለተኛው ፕሮቴክት ማድረግ ነው። ፕሮቴክት የምናደርጋቸው ደግሞ ከተለያየ ባለፈውም ብለናል፣ ከራሳችን ኢሞሽን ከተለያየ ነገር እንደገና ደግሞ ስልክም ከሆነ ከተለያዩ ነገሮች ፕሮቴክት ማድረግ አለብን። ሶ ዊ ሃቭ ቱ ቴል them we are protecting them ማስረዳት አለብን። ሶስተኛው ማስተማር ነው። ህፃናቶች ናቸው፣ ብዙ ነገር አያውቁም። ስለዚህ ማስተማር አለብን እና እነዚህ ሶስቱ ላይ ፎከስ ስናደርግ እና ተረጋግተን ስናስተምራቸው በጣም ኮንፊደንስ ያላቸው ልጆች፣ ስርዓት ያላቸው ልጆች፣ ሃይማኖታቸውን የሚያከብሩ፣ ባህላቸውን የሚያከብሩ፣ ሌሎችን ሰዎች የሚያከብሩ ልጆች ማሳደግ እንችላለን። አንድ የነሱ ማሳደግ ስንጀምር ደግሞ ኮንቲጀስ ነው። ትምህርት ቤትም ስትሄጂ ቤተክርስቲያንም ስትሄጂ ያንቺ ልጆች ያዩና ሌሎች ቤተሰቦችም ይማራሉና ጥሩ ዜጋ ነው የምናፈራው ማለት ነው። ዋው በደንብ አድርገህ ነው የገለጽከው። ትክክል። በጣም እኛም ሞዴላቸው ነን ዋናው ኤግዛክትሊ። እና የኔ የሚቀጥለው ጥያቄ ልጆቻችንን ደግሞ እንዴት አድርገን ነው ርህራሄንና ሪስፔክትን ለሌላ ሰው የምናስተምራቸው? አንዱ የኢሞሽናል ኢንተለጀንት የሆነ ሰው አንዱ መገለጫው ያም ነው ብዬ አምናለሁኝ። እና እሱን እንዴት አድርገን ነው ወደ ልጆቻችን ማጋባት ወይ ማስተማር ይቻላል ወይ? ይሄ ነገር መቼም በተፈጥሮ አይደለም የሚመጣ የምንማረው ነገር ነው ብዬ ብዙ ሰው ጊዜ ርህራሄን ምናምን ሱሩሩ ነው በተፈጥሮ ብቻ እሱ ጨካኝ ነው ብለን መተው እንደሌለብን ይሰማኛል። እና ልጆቻችንን ርህራሄን እና የሚቀጥለው ያልኩት ያ ሪስፔክት ለሌላ ሰው እንዴት አድርገን እናስተምራቸው? ያ በአጭሩ እኛ እንደዛ በመሆን ነው ቤት ውስጥ ባል ሚስቱን ሪስፔክት የሚያረጋት ከሆነ ባይ ዲፎልት ልጆች ያንን ያያሉ። ርህራሄ የሚባለው ይሄ ማዘን ሳይሆን ርህራሄ ኖርማሊ ዴፊኒሽን ኤምፓቲ የሚባለው ፐርስፔክቲቭ ማዳመጥ ነው። በሌሎች ሰዎች ጫማ ውስጥ ገብቶ ማየት ነው። ስለዚህ ልጆቻችን የምናሳየው ምንድነው የሆነ ነገር ሲጠይቁን የኛ ብቻ ኢምፖዝ የምናደርገው ነው። በቃ ዝም በይ፣ በቃ ዝም በል፣ እንደዚህ ነው ምንም ደግሞ ትናገረኛለህ። ብዙ ጊዜ አሁን ልጆች በተለይ አሜሪካን ሀገር የሚኖሩ ልጆች ምን ይላሉ? የሀበሻ በቃ አክሴፕት የሚያደርጓቸው ብዙ ነገሮች አሉ። በጣም ወላጆቻችን እኛን ለማሳደግ በጣም ይለፋሉ ይላሉ። የሀበሻ ላቭ ላንጉዌጅ ኢዝ ፉድ ይላሉ። በቃ ሶስት ምግብ ካልበላሽ የምትኖሪ አይመስላቸውም ይላሉ። በቃ ጠዋት ምግብ ግዴታ እንደ ፖዚቲቭ የሚያነሱት ነገር ነው። ሌላ ደግሞ በቃ ካልቸራችንን እንድናቅ ያረጉናል። ኢትዮጵያም ይወስዱናል፣ እዚህ ሀገርም ቤተክርስቲያን ይወስዱናል፣ መስጊድ ብዙ ነገር ይላሉ ማለት ነው። አንዳንዴ እንዲስተካከል ብለው የሚፈልጉት ዲስአግሪመንት፣ በአይዲያ ዲስአግሪመንት ማለት ይሄ እንዴት ትመልስልኛለህ፣ እንዴት ትናገረኛለህ ይሉናል። እና ቁጭ ብለው የመነጋገር አይነት ቢኖር ብለው ልጆች ሪሰርች ስንሰራ እንደዛ ያነሳሉ። ብዙ ፖዚቲቭ ነገር አለ፣ ግን አሁን ለምሳሌ ቁጭ ብለው መነጋገር እኔ ራሴ ሳስበው ዱ አይ ዱ ኢት ሪሊ ልጆቼ ዲስአግሪ ሲያደርጉ ከኔ ጋር ቁጭ ብዬ እንዴት ነው እስቲ ምን መሰለሽ ምናምን ብዬ አነጋግራቸዋለሁ ወይ እሱን ይላሉ። ሌላ ደግሞ ይሄ በጣም ኮምፕሌን የሚያደርጉት ልጆች ማወዳደር፣ በቃ ያጎትህ ልጅ እንደዚህ ነው፣ ያክስት ልጅ እንደዚህ ያርጋ፣ ታላቅ ወንድም እንደዚህ ያርጋ፣ አንተ ምንም አታረግም። እሱንም በቃ የራሴ ስትሬንግዝ አለኝ፣ እሱን የሚያዳምጠኝ ሰው እፈልጋለሁ የሚሉት ነገር አለ ማለት ነው። ስለዚህ የምናዳምጠው ወደ ኤምፓቲ ስንመጣ ልጆቻችን ስናዳምጥ፣ ባል ሚስቱን ሲያዳምጥ፣ ሚስት ባሏን ስታዳምጥ ሲያዩ እነሱ እየተማሩ ይሄዳሉ። ከዛ ከጓደኞቻችን ጋር ያለን ሪሌሽንሺፕ ያለው ቤተክርስቲያን፣ መስጊድ፣ የተለያየ እምነት ቦታዎች ሲሄዱም የሚያዩት ሪስፔክት አለ። ስለዚህ እንደ ኮሚኒቲ ነው ሪሊ ከቤት ይጀምራል እንጂ እንደ ኮሚኒቲ ነው አብረን መተጋገዝና መስራት ያለብን። አሁን አንድ ትልቁ ባለፈው ቅድም እንዳልኩሽ ፕሮግራም የምናስበው እንደ ኮሚኒቲ ምን እናደርግ። ምክንያቱም ትምህርት ቤት ሲሄዱ ምንድነው ጓደኛቸው የሚይዙት ምን አይነት ጓደኛ ነው?
እዛው ነው የሚውሉት አብዛኛው ሰዓት ትምህርት ቤት ሌላ ቦታ አክቲቪቲ ላይ ነው የሚውሉት እና ኤምፓቲ ከራሳችን ነው የሚጀምረው እኛ ርህራሄ የምናሳይ ከሆነ ለሌሎች ሰዎች ስልክ ስናወራ የምናወራው ነገር ምንድነው ያ ይሰሙናል የምናወራውና የምንተገብረው ነገር እኩል ካልሆነ ትረስት አያረጉንም ባይዘው ከሆነ ጊዜ ካደጉ በኋላ ይነግሩሻል እኮ በቃ ምን እንደዚህ ብለሽ የለ እንዴ አንቺ እኮ እንደዚህ ነሽ ብለው ይነግሩሻልና እዛ ከመድረሱ በፊት ግን በጣም መጠንቀቅ አለብን ልጆች የሚሰሙት ነገር መጠንቀቅ አለብን እዛ ላይ ምክንያቱም እነሱ በቃ ንጹህ አእምሮ ስላላቸው ኤቭሪቲንግ የምንናገረው ነገር እዛ ስለሚያመጣ ከራሳችን ጀምር አሁንም ደጋግመን የምንለው እኛ ኢሞሽናሊ ኢንተለጀንት ስንሆን ነው እነዚህ ነገሮች ወደ እነሱ ወርደን ማስተማር የምንችለው አይ እኔ ልክ ነኝ እንደዚህ ነው ማድረግ ያለብኝ ምንል ከሆነ ያው እሱም ሌላ መንገድ ነው ግን በኋላ በጣም ቱሌት ይሆናል በቃ እንደዚህ ሆኜ ተለያየው የሚለው ነገር እንዳይመጣ ነው ይሄንን ዲስከሽን የሚያመጣ ነው ማለት ነው በጣም ትልቅ ነገር ነው ያልከውና በተለይ ሰው ላለመለወጥ የሚይዘው ነገር ዲናያል ይሁን ምን አላውቅ እኔ ምን ሆንኩኝ እኛ ምን ሆነን እንደዚህ ያ እኔ ሰው ልክ ያን ሲል በቃ ራሱ ያ ፕሮብሌም አለው ያ ጥያቄ ራሱ ፕሮብሌም አለው ያ ማለት እኮ ለእድገት ምንም ቦታ የለም በቃ አለቀ ከግድ የሚሻሻል ነገር የለኝም ማውቀው ነገር የለም የሚለውን እኮ ዘጋ ነው በቃ እኔ ምን ሆንኩኝ ምን ማለውኩ በቃ ከዚህ ምን ማረው ነገር የለም በቃ ማውቀው ነገር ራሱ ያቺ መልስ ለኔ ፕሮብሌም አላት እና ያንን ቆም ብለን እንድናስብ በዚህ አጋጣሚ ለብሰው መናገር እወዳለሁ እኔ ምን ሆንኩ ማለት there's no room ማለት ነው ሁሌ ሩም አለ ለመማር እኮ ቀን ሰው እስከ መጨረሻው ድረስ መማር አለበት ብያምናለሁና ያ ራሱ ፕሮብሌም አለውና ሌላው ደግሞ ልክ አሁን ያልከውን ነው ደግሞ እኛ ላደረግነው እንዲያረጉ እንጠብቃለን ልጆቻችን በቃ ያልሆነው እኛን ጮህባቸውና እንዲጮሁብን አንፈልግም እኛ ውሸትን እናገርና እነሱ እንዲዋሹን አንነን እኛ ስለ ሰዎች ስናወራ እንሰማና እነሱ ወሬኛ ሆንክ እንላለን እና እንደዚህ አይነት ነገሮችን ይሄ ኢሞሽናል ኢንተለጀንስ በጣም አስፈላጊ ነገር ነው አንዱ ከፒላሮቹ ሰልፍ አዌርነስ በቃ ሰልፍ አዌርነስ በቃ እሱኮ በቃ የሁሉ ነገር እኔ ትልቅ ነገር ይመስለኛልና በጣም ትልቅ ነገር ነው ዮናስ ከተጣበበው ሰዓት መተህ ይሄንን የመሰለ ነገር ስለምትሰጠን በዚሁ አጋጣሚ እኔና ዮናስ እንግዲህ ቶሎ እየተደጋገመ እየመጣን እናወራለን ብለን አስበናል እዚህ ውስጥና የእናንተን ምላሽ አይተን ደግሞ እንደጋግማለን እንግዲህ ዋናው የእናንተ ምላሽ ነው እንዴት ነው ይጠቅሞናል እያላችሁ ከታች ስትጽፉልን ላይክ ሰብስክራይብ ሼር ስታደርጉ ያ ተጠቅሟችኋል የሚለው ነገር ይሰማናል ማለት ነውና ይሄ ለብሰው እንደተጠቀመ ካለፈው ቪዲዮ አይተናል አንድ የመጨረሻ ጥያቄ መጀመሪያ ልስጥህ የቀረ ነገር አለ ይሄንን ብል የምትለው ነገር ካለ ከዛው እሱኑ አስተካክልልኛለህ ሌላው አንድ በቃ ለወላጅ አንዲት ነገር ብነግራቸው ስለ ኢሞሽናል ኢንተለጀንስ የምትለውን እስቲ ከልጆቻቸው ጋር ካለው ጋር ከሱ አንፃር በለና የቀረ ነገር ደግሞ አለ የምትለውን እድል ልስጥ በጣም አመሰግናለሁ ሳሪ ይሄንን በጣም ብዙ ሰዎች አሰልጥነናል ማለት ኢንቴንሽናሊ ማለት ነው ትዳር ያላቸው ልጆች ያሏቸው ትዳር የሌላቸው ሲንግል ማም ሆኑ ትላልቅ ሰዎች የተማሩ ያልተማሩና ቀደም እንዳልሽው everything starts with self awareness አሁን ያለኝ ላይፍ ምን ይመስላል ብለን ኤቫሉዌት ማድረግ አለብን that's the one question በቃ ማንንም ሰው የምጠይቀው እኔ ኢሞሽናሊ ኢንተለጀንት ሊሆን ይችላል በጣም the best ፋሚሊም ሊሆን ይችላል ግን መጠየቅ አለብን ምን ጠይቀው ግን ከልጆቹ ጋር ያለኝ ሪሌሽንሺፕ ምን ይመስላል ነው አንድ ሳምንት ኢቫሉዌት እናርግ እንደ ቻሌንጅ የምሰጠው እስቲ አንድ ሳምንት ኮሚኒኬሽናችን ቼክ እናርግ ከልጆቻችን ጋር ከስራ ወደ ቤት ስንመጣ እንዴት ነው ኮሚኒኬት የምናደርጋቸው ጥያቄ ሲጠይቁን እንዴት ነው የምንመልሳቸው ይሄ ዝምበይ የምንለበት ወርድ ምን ይመስላል ምን እንዴት ነው ኮሚኒኬት የምናደርገው ያለን ተጨናንቀም ሊሆን ይችላል ቀደም ደግሞ ትልቅ ያነሳሽው አለ እንዲዋሹ ማንፈልግ ሆነ እኛ እነሱ እንዋሻለን ወይ እንዲያረፍዱ ማንፈልግ ሆነ እኛ እናረፍዳለን ወይ ስለዚህ አንድ ሳምንት let's just evaluate ourselves honest ሆነን ለራሳችን ቼክ እናድርገው ያለን ሪሌሽንሺፕ ምን ይመስላል ከዛስ ከባል ከሚስት ጋር ያለው ኮሚኒኬሽን ነው አብሮ ስለሚሄድ ማለት ነው ምን ይመስላል ብለን ኤቫሉዌት ካረግን በኋላ ከዛ ነው የሚጀምረው ቀደም እንዳልሽው ክሎዝድ ማይንድ እና ኦፕን ማይንድ የሚባላል ክሎዝድ ማይንድ ከሆነ አም ጉድ ማን አንተ የምትነግረኝ ሚል ሰው ይኖራል
ምንም ማድረግ አንችልም። ጊዜ ይወስዳል። ቀስ እያሉ እያዩት unfortunately too late ይሆናል። በቃ ካወቁት በኋላ ይመለሳሉ። ግን እንደ ሁላችንም ኪዩሪየስ እንሁን። ያለኝ ሪሌሽንሺፕ ምን ይመስላል? ከልጆቼ ጋር ያለው ሪሌሽንሺፕ ምንድነው መሆን ያለበት? ማንበብ፣ መጽሐፍ ማንበብ፣ እንደዚህ አይነት ቪዲዮዎችን ማንበብ እና ፒስፉል ነው በቃ ፒስ ኦፍ ማይንድ ነው የሚሰጥሽ። ከልጆች ጋር መግባባት ሲጀምሪ ልጆቹ ራሱ በቃ ቤቱ ሰላም ነው የሚሆነው። ምክንያቱም የራሳችን ጭንቀት ነው ወደ ቤት ይዘን እየመጣን ያለ ነው እንጂ ልጆቹ ምንም የሚያውቁት ነገር ላይኖር ይችላል። ከዛ ደግሞ ስም አንስጣቸው ልጆች። በቃ እንትናማ አስቸጋሪ ነው፣ እንትናማ ጎበዝ ነች። ፖዚቲቭም ኔጌቲቭ ነው። ምክንያቱም ጎበዝ ነች እያልን አንዳንድ ስትረስ ሁላ እንጨምርባቸዋለን። በቃ ሌላ ሲሳሳቱ መሳሳት እንደሌለባቸው ሮንግ ነው እንዴ አንቺ ምን ነካሽ? አሁን እንደዚህ አይነት ነገሮች በቃ ወደፊት እንዳይሄዱ እንዳይሳሳቱ ያረጋቸዋል ማለት ነው። ምክንያቱም ልጆች መሳሳት አለባቸው፣ መማር አለባቸው። ስትሰሪ ነው የምትሳሳተው፣ ስትሳሳች ነው የምትማሪው። እና ስለዚህ ሰመራይዝ ለማድረግ እንደው በቃ ራሳችንን እንጠይቅ። ያለኝ ኮሚኒኬሽን ምን ይመስላል? ሪሌሽንሺፕ ምን ይመስላል? እንዴት ነው የማናግራቸው? አዳምጣቸዋለሁ ወይ? ምን ፊታቸውን እያየን አሁን አንዱ እንደዛ አለን። በጣም ስጮህባቸው ፊታቸው ላይ አሁን ከነገርከኝ በኋላ አያዋለሁ አለ። በጣም በቃ ዲና ያል ውስጣቸው በቃ ልባቸው ስብር እንደሚል አያለውና ስቲል እጮሃለሁ በቃ። ምክንያቱም ዳትስ መማር አለባቸው። እንዴት ምናምን ያ ሁሉ አድቫንቴጅ አግኝተው እንዴት አይማሩ የሚለው ነው ጭንቅላቴ ውስጥ የሚመጣው። አሁን ግን አስተካክላለሁ አለ። ምክንያቱም እየጠቀመኝ አይደለም። እና ሁሌ ደግሞ አሁን ያረኩት ነገር እየጠቀመኝ ነው ወይ ብለን መጠየቅ አለብን። እየሰራልኝ ነው ወይ? አይሰራም ከሆነ ወይ ሌላ ሜካኒዝም መፈለግ ያስፈልጋል ማለት ነው። ሁሌም የተመሳሳይ ነገር እያደረግን የተለየ ውጤት መጠበቅ አንችልም። ዳትስ ኢንሳኒቲ፣ እብደት ማለት ነው በአማርኛ አንፎርቹኔትሊ። ስለዚህ ወደዛ መሄድ ስለሌለብን በደንብ ራሳችን እንጠይቅ። ከዛ በኋላ አዌርነስ ክሬት ካደረግን በኋላ ሌላው ኢዚ ነው። ባይ ዘ ወይ በሽታሽን ካወቅሽ በኋላ መድኃኒቱን ያገኙታል። መጽሐፍም ላይ እዚህ ጋር እየመጡም ትሬኒንግም ላይ ያገኙታል። እና ይሄንን ነው ማለት የምፈልገው። በጣም ትልቅ መልእክት ነው ያስተላለፍክልን። እንደ ሁል ጊዜው በጣም ነው የምናመሰግነው ዮናስ፣ ሁል ጊዜ እየመጣ እንደዚህ አይነት ትምህርት ስለምትሰጠን፣ ለኮሚኒቲው ደግሞ ስለተሰጠህ ልብ እግዚአብሔር እናመሰግናለን። በእውነት ኮሚኒቲያችሁ ላይ አንተ ኮሚኒቲ ያሉ እድለኞች ናቸው፣ ብዙ እንደዚህ አይነት ፕሮግራም ስለምታዘጋጁ እና በጣም ትልቅ ነገር ነው። እናመሰግናለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ ተመልካቾቻችን በዛ ሰው ይበላል። ግን ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ፣ ብዙ ሰዎች ጋር ተደራሽ እንዲሆን። አመሰግናለሁ። እኔም አመሰግናለሁ።